ዛሬ የምናየው ወገኖቼ ምንድነው? አዲስ ሰማይና አዲስ ምድር አየው ብሎ ስለሚለውና እንደገና ደግሞ ከሰማይ አዲስቱ ኢየሩሳሌም ስትወርድ አየው የሚለው ሁለቱን እንትን ብለን ነው አቻችለን ነው የምናየው። ማለት ፓራራሊ እናየዋለን ወይንም አንድ ላይ ያደርግልናል። አንዳንድ ሰዎች የተለያየ አመለካከት ስላላቸው ነው እንደዛ ማለት እና ፓስተር የአዲስ ሰማይና ምድር መጽሐፍ ቅዱስ ሲል እቺ ምድር ትታደሳለች። አሁን አዲስ ሲባል ምናልባት ሰዎች እቺ ምድር አንዳንድ የሚሉ ስላሉ ነው እና ትታደሳለች ማለት ለምሳሌ አራዊት አይጠፉም፣ አራዊቶች ይቀየራሉ። ድሮ በዘፍጥረት ላይ እንደነበሩት ባህሪ እንዲይዙ ተደርገው ይፈጠራሉ። እንዳለ ነው ምድር፣ ምንም የምትለወጠው ነገር የለም። በምድር ላይ ነው የዘላለም ሕይወት የምንኖረው ብለው የሚያምኑ አሉ። ገነት ማለት ነው፣ ገነት ምድር ላይ ነች ብለው ያምናሉ። እቺ አዲስ ሰማይና ምድር እውን ሌላ ነች ወይስ አሁን ያለችው ምድር ታድሳ ነው የምትመጣው? ይሄ አንድ ጥያቄ ነው። እሱ እንድትመልስልን እፈልጋለሁ። ሌላው የምጠይቅ ምንድነው እቺ ከሰማይ የምትወርደው ኢየሩሳሌም ምንድን ናት? እንግዲህ አዲስ ሰማይና ምድር ከተሰራ ከሰማይ ደግሞ ራእይ ላይ ዮሐንስ እንዳለው አዲስቱ ኢየሩሳሌም ከሰማይ ስትወርድ አየኋት እንዳለ እቺ ኢየሩሳሌም ደግሞ ምንድን ናት? በዚህ አዲስና ምድር ላይ የምትገጠም ናት ወይንስ ያ መንግስቷ ነው? እዛ አዲስና ምድር እና ሰማይ ላይ በተሰራችው ላይ የምትገባ መንግስት ነች ያቺ ከላይ የምትመጣው። አንዳንድ ሰዎች ክሊር አድርግልን ስላሉኝ ነው። አንድ ሰው ደግሞ የጠየቀኝ ምንድነው ባለፈው ካስተማርከው ጋር ስለሚያያዝ ነው። ይሄ ምንድነው ብሎ የጠየቀኝ ቆይ ኢየሩሳሌም ኢየሱስ ክርስቶስ በአንድ ሺህ ዓመት ሲገዛ እኛ ኢትዮጵያ ያለን ክርስቲያኖች ኢትዮጵያ ነው ወይ የምንቀመጠው? ምክንያቱም እሱ እስራኤል ከሆነ ያለው ለእስራኤል ህዝቦች ብቻ ነው ወይ የሚገዛው? እኛ ክርስቲያኖች በጌታ ሄዳንን ኢትዮጵያ ያለን ጀርመን፣ ጃፓን ያለን እዛው ሀገር ነው ወይ የምንቀመጠው የሚል ጥያቄ በጣም ጥሩ ጥያቄ ሆኖ ስላየሁት ነው ያነሳውኝ። ስለዚህ ይሄንን ነገር አካተህ ብትመልስልን። ደግሞ ሌላው መጠይቅ 1000 ዓመት ሲያልቅ ነው ወይ አዲስ ሰማይና ምድርን የምናገኘው ወይንስ ኢየሱስ ክርስቶስ ለ1000 ዓመት ሲመጣ አዲስ ሰማይና ምድር ሰርቶ ነው የሚመጣው? እነዚህ ነገሮች እስቲ እንደው አስማምተህ ብትመልስልን። በጣም ኢንትረስቲንግ ነው። ሰዎች ሲጠይቁ አየህ ብዙ ነገር ትማራለህ ከጥያቄ ውስጥ። ሰዎች የሚጠይቁትን ጥያቄ ካወቅ ሰው የሚያይበትንም አንግል ታየዋለህ እና ጥሩ ነው ጥያቄ መኖሩ። ሺህ ዓመቱ መንግስት ሲያልቅ ኦልሬዲ ሰርቶ ነው ወይ ሰማይና ምድርን የሚመጣው ለሚለው ኦልሬዲ ስፍራ አዘጋጅላችሁ ዘንድ ይሄዳለሁ ብሎ በዮሐንስ ወንጌል ላይ ነግሮናል። ስለዚህ ኦልሬዲ ስፍራው እየተዘጋጀ ነው ወይ ተዘጋጅቶ አልቆ የጌታ መምጣትን እየጠበቅን ያለን። ስለዚህ ሌላው ደግሞ ጀርመን ያለን እዛ ያለን ክርስቲያኖች በየሀገራችን ነው ወይ የምንሆነው ጌታ ሲመጣ ለሚለው አንደኛ ዳግም የተወለዱ ክርስቲያኖች በሙሉ ይነጠቃሉ። ዳግም በንጥቀት ከሄዱ ሰዎች ጋር የተነጠቀችው ቤተክርስቲያን ውስጥ የሆነ ክርስቲያን በሙሉ ማለት የተነጠቀ ክርስቲያን ከጌታ ጋር ሲመጣ የሚሆነው ጌታ ባለበት ነው። ምክንያቱም ሙሽራይቱ ከሙሽራው አትለይም። ስለዚህ እንግዲህ የምንሆነው ጌታ ባለበት በኢየሩሳሌም ነው የምንሆነው እና ይሄንን ነገር ምናልባት በትምህርቴ ላይ ደጋግሜ ነካዋለሁኝ። ግን አይ ቲንክ ወደኋላ ሄደን ለመከለስ በጣም እንዲጠቅመን ማየት ያለብን ሺህ ዓመቱ ሲደመደም ምን ይመስላል ብለን እንይ። ለምሳሌ የሺህ ዓመት መንግስት ሲጀምር ሰይጣን ታሰራለ። የሺህ ዓመቱ መንግስት ሲጀምር ጌታ በዙፋናት ላይ ፍርድን ሰጠ እና አመፀኛ መንግስታት ተቀጡ ብለናልን። እንደገና ሺህ ዓመቱ መንግስት ሲያልቅ ደግሞ ሰይጣን ተፈታና በዓለም ላይ የነበሩትን ያልተዋጀው በወቅቱ ኢየሱስ ሲመጣ ምድር ላይ የነበሩትን ሰዎች የመከራውን ዘመን ተርፈው የወጡ ሰዎችን አብረው ሺህ ዓመት ኖሩ እና 900 ዓመት 1000 ዓመት ይኖራሉ። እድሜ ይረዝማል። አንበሳ ከበግ ጋር ከጠቦት ጋር ሕፃን ልጅ በፉኒት ጉድጓድ ላይ ይቀመጣል። እንደዚህ የሚለውን የሰላም መንፈስ ለሺህ ዓመት ምድር ኢንጆይ እንደምታደርግ ገነት ወደ ምድር በምድር ላይ ልክ እንደምትሆን የምድር ክብሯ እንደሚመለስ ይሄን ነገር ተነጋገረ እና ምድር ታደሰች በዛ ጊዜ ማለት ነው። እና መንፈስ ቅዱስ ምድርን ያድሳል ይላል። መንፈስ ቅዱስ ምድርን አደሳት። ጌታ ኢየሱስ ሺህ ዓመት ገዛባት። ሺህ ዓመቱ መንግስት ሲያልቅ ሰይጣን ይፈታ ዘንድ ይገባዋል። ፎር ሲዝን ለአጭር ጊዜ ሰይጣን ሊፈታ ይገባዋል ይላል። ስለዚህ ሰይጣን ሲፈታ የሚሆኑ ነገሮች አሉ። እሱ ምንድነው? አመጽ ይነሳል፣ ኃጢአት ይነሳል። ስለዚህ ወደዚች ወደ ከተማ ወደ ኢየሩሳሌም ሊወሩ ሲመጡ የዛን ጊዜ ነው ከሰማይ እሳት ወርዳ አጠፋቻቸው ይላል እና እዛ ላይ የሚሆን ጦርነት የለም። አንዳንዶቹ ልክ ጌታ ዳርማጌዶን ጦርነት ጌታ የሚዋጋ ይመስላቸዋል። እንደዛ አይልም መጽሐፍ። ስለዚህ አሁን በሺህ ዓመት መንግስት ጊዜ ላይ ግን የሚሆነው ምንድነው? ሺህ ዓመቱ ልክ ሲደመደም
መጨረሻ ላይ እንዳለው የነጭ ዙፋን ፍርድ ይሆናል። በነጭ ዙፋን ፍርድ ጊዜ የሚነሱት ኃጢአተኛ ሙታኖች ናቸው። እነዚህ ኃጢአተኛ ሙታን ከምድር ከተፈጠረች ጀምሮ የሞቱት 1000 ዓመቱ አልፎ ሁሉ አልተነሱም፣ በትንሣኤ አልተነሱም። ስለዚህ በጌታ ፊት ለፍርድ ይቆማሉ። በጌታ ፊት ለፍርድ ሲቆሙ እዛ ጋር ትድናለህ አትድንም የሚል ጀጅመንት አይደለም የሚሰጣቸው። ጌታ የሚያሳየው ምንድነው? ቨርዲክቱን ነው የሚነግራቸው፣ አዋጅ ነው የሚነግራቸው። እነዚህ ቀድሞ እድል ያገኙ ሰዎች ናቸው። ወንጌል ተሰብኮላቸዋል። በኤኒሚንስ እድል ተሰጥቷቸው ያንን እድላቸውን ሪጀክት ያደረጉ ሰዎች ናቸው። ወይ በራሳቸው ጉዳይ ተይዘው እምቢ ያሉ ናቸው። ልባቸውን ለክርስቶስ የዘጉ ናቸው። ስለዚህ በ1000 ዓመቱ መጨረሻ ላይ እነዛ ሙታን ኃጢአተኛ ሙታን ተነስተው ወደ ዘላለም ፍርድ ይጣላሉ። ሞትና ሲኦል ወደ እሳት ባህር ይጣላሉ። ስለዚህ ወደ እሳት ባህር ጀጅመንት ከተደረገ በኋላ ገሃነም እሳት ውስጥ ከተጣሉ በኋላ ማለት ነው ከተጣሉ በኋላ አዲስ ሰማይና አዲስ ምድር ነው የሚጀምረው። ይሄ ማለት ምን ማለት ነው? 1000 ዓመቱ መንግስት አለቀ። አሁን የሚጀምረው ኢተርኒቲ ነው፣ ዘላለም ይጀምራል። አሁን የዘላለም ህይወት በውስጣችን አለ፣ ግን እየኖርነው ነው። ገና ግን በሙላት አልገባንበትም። ምክንያቱም በሞት ኢንተራፕትድ ይሆናል። ግን ሞት የሌለበት ዘላለም ህይወት ይጀምራል። መቼ ነው እሱ? 1000 ዓመቱ አልቆ የነጭ ዙፋኑ ፍርድ አልቆ ከዛ በኋላ ነው። ያን ጊዜ የሚሆኑ ነገሮች አሉ። መጽሐፍ ቅዱስ እንደሚነግረን ሰማያት ያልፋሉ ይለናል። ማቴዎስ 4:35 ላይ፣ ማርቆስ 13:31 ላይ፣ ሉቃስ 21:33 ላይ ሰማያት እንደሚያልፉ ይናገራል። እንደገና ሰማያት ይጠፋሉ ይላል መዝሙር 102 ላይ ሄደን ስንመለከት ቁጥር 25 ሰማያት እንደ መጋረጃ ይጠቀልላሉ፣ እንደ ልብስ ያረጃሉ ብሎ መዝሙር 102 ላይ ይናገራል። ዕብራውያን 1:11 ላይ ይናገራል። መዝሙር 102:26 ላይ በደንብ ጥቅሱን የምናገረው ለምንድን ነው? ሰዎች ሄደው ሪፈር እንዲያደርጉት ብዬ ነው እንጂ በጽሁፍ ቢሆን ሞር ይቀላል። ብዙ ጥቅሶች ሊሰጣቸው ይችላል። ግን ኢንተርቪው ስለሆነ ጥቅስ ባልጠቅስ መጽሐፍ ቅዱስ ባክ እንደሚያደርገኝ ልነግራችሁ ብዬ ነው። አንዳንዴ ጥቅስ ዘልዬ ነው የምነግራችሁ ጊዜ ሴፍም ለማለት። ምን ይላል መዝሙረ ዳዊት ላይ? እንደውም ሰማያትን ትለውጣለህ ይላል። ሰማያትን ትለውጣለህ፣ ሰማያትን ትጠቀልላቸዋለህ ይላል መዝሙር 102 ላይ በደንብ አነቡት ቁጥር 26 አካባቢ። ራእይ 20 ላይ ሲናገር ምን ይላል? ሰማያት ሸሹ ይላል መጽሐፍ። ሰማያት ሸሹ ይላል። ሰማያት በታላቅ ጩኸት ያልፋሉ ይላል ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 10 ላይ። በታላቅ ድምፅ ያልፋሉ። ሰማያት በእሳት ይቀልጣሉ ይላል መጽሐፍ ቅዱስ። አሁንም ሁለተኛ ጴጥሮስ 3:12 ላይ ሰማያት እንደ ጭስ ይበናሉ ይላል ኢሳይያስ 41 ቁጥር 6 ላይ። ምድር ሸሸች ይላል ራእይ 20 ቁጥር 11 ላይ። ሰማይ ብቻ አይደለም ምድር ሸሸች። ምናልባት ቅደም ተከተሉ መጀመሪያ ሰማይ ይሸሻል፣ ቀጥሎ ደግሞ ምድር ትሸሽ ይሆናል። ለዛ ይሆናል ብዙ ስለ ሰማያት የተናገረው። ከዛ ደግሞ ምድር ታልፋለች ይላል ማቴዎስ 24 ቁጥር 35 ላይ፣ ማርቆስ 13:21 ላይ፣ ሉቃስ 21:33 ላይ። ምስክር በሁለት ይጸናል። እኛ ግን ከዛ በላይ ጥቅስ እየነገርናችሁ ነው። ስለዚህ ምንድነው ማለት ነው? 1000 ዓመቱ ሲደመደም ምድር ያልፋል፣ ሰማይ ያልፋል። በማስረጃ በእግዚአብሔር ቃል ነግሬያቸዋለሁ። አስተማሪዎች ሰማይ ምድር አታልፍም እያሉ ያስተምራሉ። ደግሞ መዝሙሮች እየተዘመሩ ነው። ካለማወቅ ይመስለኛል ገነቴ ምድር ነው፣ እዚሁ ምድር ላይ አልጠብቅም እስኪሄድ እዛ ሰማይ ላይ ምናምን የሚሉ መዝሙሮች ሰምቻለሁ። አንዳንዴ ስለ መለኮታዊ ጤንነታቸውን ማዳመጡም ጥሩ ነው እና ገነቴ ምድር ላይ ነው ብሎ መዘመርና መስበክ ባይት ሰልፍ የጆቫ ዊትነስ ትምህርት እንደሆነ ልነግራችሁ እፈልጋለሁ። ካለማወቅ ነው፣ ጀጅመንታል አይደለሁም። ሁለተኛ ነገር ደግሞ በትምህርት ላይ የሰዎችን አፍ ለመዝጋት ብዬ አላስተምርም፣ ግን እውነትን ለመግለጥ ነው ማስተምረው። ክብር ለእግዚአብሔር ይሁን እና ምን እላችሁ ፈልጌ ነው፣ ምድር ታልፋለች። ገነቴ ምድር ላይ አይደለችም። ገነቴ እዚህ ምድር ላይ ከሆነ በጣም ምስኪን ሰው፣ በጣም ጎስቋላ ሰው ሆኜ ነው ማለት ነው። የስ በክርስቶስ ግን አርፌ ክርስቶስ ገነቴ ነው ካልኩኝ የስ ያስኬዳል። ክርስቶስ ረፍቴ ነው፣ ክርስቶስ ሰንበቴ ነው፣ ክርስቶስ መጽናኛዬ ነው ማለት እችላለሁ። ግን ምድር ነው ገነቴ ብዬ ካልኩኝ አልጠብቅም እስኪሄድ እዛ እምዬ ምል ከሆነ ምን ማለቴ ነው? ትንሽ መረዳቴ ትክክል አይደለም። ስለ ኢተርኒቲ በሆነ ነገር ላይ መረዳቴ ትክክል ላይሆን ይችላል። በነገራችን ላይ ከዘማሪ የምጠብቀው የቴዎሎጂ እውቀትና ከሰባኪ የምጠብቀው የቴዎሎጂ እውቀት እኩል ላይሆን ይችላል እና ምን ለማለት ፈልጌ ነው፣ ሰማያት ያልፋሉ፣ ምድር ያልፋል። ሰማያት በታላቅ ቁጣ በትኩሳት ይቀልጣሉ፣ በታላቅ ድምፅ ያልፋሉ። በጣም ቀኖቹ አይታወቁም። ሰማይ መጀመሪያ ቀጥሎ ምድር እንደሚያልፍ ወደ በጣም ብዙ ጥቅሶች ሊሰጣችሁ ይችላል። ስለዚህ ይቀልጣል ይላል። ሰማይና ምድር ትቀልጣለች ይላል። በውስጧ የሚኖሩትን ሁሉ ጀጅመንት እንደሚመታቸው ይናገራል እና
ሰማይና ምድር ይደመሰሳሉ፣ አዲስ ሰማይ አዲስ ምድር ይሆናል። ስለዚህ ሺህ ዓመቱ ሲደመደም አብሮ የሚሻረው ወይም የሚደመደም ነገር አለ። ሁሉም ህግ ይሻራል፣ ያልቅለታል፣ ፍጻሜ ይደርሳል። ዳትሴት ሁሉም ስልጣን ይሻራል፣ ሁሉ ኃይል ይሻራል። ጠላቶቹ በእግሩ ስር ይገዛሉ። ሁሉም በእግሩ ስር ካስገዛ በኋላ ሁሉ ነገር ያስገዛለትን ለአብ ይገዛል ይላል። አሁን ተመልከቱ፣ ጀሆቫ ዊትነሶች የሚናገሩት ይሄንን ነው። የጀሆቫ ዊትነስ አስተማሪዎች ኢየሱስ ክርስቶስ አምላክ አይደለም ብለው ሊያስተምሯችሁ የሚጠቅሱላችሁ ጥቅስ አንደኛ ቆሮንቶስ 15 ከ24 እስከ 28 ያለውን ነው። ምን ይላል? እዛ ቦታ ላይ ሁሉን ላስገዛለት ይገዛል ይላል። ስለ ኢየሱስ ነው የሚናገረው። ያ ማለት መለኮትነቱን ይለቃል ማለት አይደለም። ኖ ልክ ዮሴፍ ግብፅን መጀመሪያ ምድራቸው፣ ከዛ ቀስ እያለ ከብቶቻቸው፣ ከዛ ቀስ እያለ ደግሞ ራሳቸውን ህዝቡን ሁሉ ገዝቶ ልክ ለፈርዖን እንዳደረገ ጌታ ኢየሱስ ክርስቶስ ዓለምን ሁሉ ጠቅልሎ በሱ ጉልበትና ስልጣን ስር አስገዝቶ ለአብ ይሰጠዋል። ፈርዖን በዙፋን ይበልጠው ነበረ። ሁሉን ነገር ለማስገዛ ለፈርዖን አስገዛ ዮሴፍ። ልክ እንደዛ ጌታ ኢየሱስ ክርስቶስ ዓለምን ሁሉ አስገዝቶ ዓለምን ሁሉ አንበርክኮ በፍቅር አሸንፎ በደሙ ዋጅቶ ለአብ ያመጣዋል። እሺ፣ ለዚህ ነው እግዚአብሔር አብ የምወደው ልጄ እሱ ነው፣ በሱ ደስ የሚለኝ ብሎ የተናገረለት። ምክንያቱም ፈቃዱን የሚያደርግለት ስለሆነ ማለት ነው። ስለዚህ ለአብ ተገዛ ማለት ኢየሱስ አምላክ አይደለም ማለት አይደለም። ኢየሱስ ክርስቶስ ለአብ ተገዛ ማለት መለኮትነቱን ለቀቀ ማለት አይደለም። እንደውም ዛሬ ስንመለከት በዚች በቅድስቲቱ በኢየሩሳሌም ውስጥ የአብና የወልድ ዙፋን እንዳለ ይናገራል፣ በጣም በሚገርም ሁኔታ። ስለዚህ አምላክነቱን ጥሎ ቢሆን ኖሮ ዙፋን አይገባውም ነበር። ኢየሱስ ጌታ ነው፣ ለዘላለም ጌታ ነው። ስለዚህ ለዘላለም ዙፋን አለው። አሁንም አለቀ ማለት እንዳልሆነ ላሳያችሁ ነው። ስለዚህ ለአብ ሁሉን ላስገዛለት ይገዛል ማለት ኢየሱስን ያሳንሰዋል ማለት ስላልሆነ በጥንቃቄ ከአውዱ ጋራ ከይዘቱ ጋራ መጽሐፍ ቅዱሳችንን ልናነበው ይገባል ማለት ነው። እግረ መንገዴን ላንሳው ማለት ነው። ስለዚህ ሺህ ዓመቱ ሲደመደም ይሄ ነው። ኢየሱስ መለኮትነቱን ይለቃል ማለት ሳይሆን ለአብ ያስረክበዋል። ይሄው ልክ ዋንጫ አሸንፎ ሰው አምጥቶ እንደሚሰጥ እንደሱ እንደማለት ነው። ድል ነስቶ ያመጣል፣ ይሰጣል፣ ድሉን በአብ ፊት ያሳያል ማለት ነው። እና ይሄ አዲስ ሰማይን እና ይላል አሁን ስናነብ ራዕይ 21 ቁጥር 1 ላይ አዲስ ሰማይንና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛይቱ ምድር አልፈዋልና። መጽሐፍ ቅዱስ አዲስ ካለ አዲስ ነው። በቃ አዲስ ካለ አዲስ ነው። ሌላ ትርጉም ለመስጠት መሞከር የለብንም። ፊተኛይቱ ምድር አልፈዋል፣ ፊተኛው ሰማይ አልፈዋል ካለ አልፈዋል ማለት ነው። ሌላ ትርጉም የለውም። ቅድስቲቱም ከተማ አዲሲቱ ኢየሩሳሌም ለባሏ እንደተሸለመ ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይላል። ስለዚህ ስለ ኢየሩሳሌም ሲናገር እንደ ሙሽራ ናት፣ ግን አዲስ ሰማይ አዲስ ምድር ውስጥ ነው የምትገባው። ፊተኛው ሰማይና ምድር አልፏል። አዲሲቱ ኢየሩሳሌም ትመጣና በአዲሱ ሰማይ በአዲሱ ምድር ላይ ነው የምትተከለው። ኦኬ፣ አሁን እቺን ክሊር ካረኩላችሁ ከዚህ በኋላ የምናገረው ቀላል ይሆናል። ማቴዎስ 9:17 ላይ ስንሄድ አዲስ ወይን ጠጅ በአዲስ አቅሟዳ እንጂ አዲስ ወይን ጠጅ በአሮጌ አቅሟዳ እንደማይቀመጥ ይናገራል። ይሄው ጌታ ነው ሴም ፕሪንሲፕል ነው የሚጠቀመው። ስለዚህ ምክንያቱም ኮምፓቲብል አይሆንም። አዲሱ በአሮጌ ውስጥ ቢቀመጥ ያፈነደዋል ይላል መጽሐፍ። ኮምፓቲብል አይደለም። ስለዚህ በግሪክኛ ይሄን ቃል ሲጠቀም ይለዋል ካይኖስ ይለዋል። ካይሮስ ሳይሆን ካይኖስ። ካይኖስ ማለት ነው አዲስ ሪኒውድ ማለት ነው። እንደ አዲስ ሆኖ የወጣ ማለት ነው። ስለዚህ ትኩስ ማለት ነው፣ ሌላ ማለት አይደለም። ትኩስ ምድር፣ ትኩስ ሰማይ። እግዚአብሔር ፈጣሪ ነው። እንደውም ሳይንቲስቶች ምን እያሉ ነው? ምድር አርጅታለች እያሉ ነው። ኦልሬዲ አሁን ከማርጀቷ የተነሳ ሲንክ ሆል በየቦታው ጉድጓድ፣ ሰዎች ድንገት ሳያስቡት ጉድጓድ ውስጥ ይገባሉ። መኪና ድንገት እየተነዳ ሃይዌይ ላይ ጉድጓድ፣ ሲንክ ሆል፣ በውሃ ይሁን በምን በማይታወቅ ሜዳዎች ሲንክ እያደረጉ ነው ያለው ድንገት። ስለዚህ ምድር እያረጀች ነው ይላሉ ሳይንቲስቶች እንኳን። እግዚአብሔር ይችን ምድር ለ1000 ዓመት መንግስት ያድሳታል። ለ1000 ዓመት መንግስት በኋላ ግን ኤክስፓየሪ ዴት በላዋ ላይ ተጽፎባታል። ኢየሱስ ክርስቶስ ለ1000 ዓመት ከገዛ በኋላ ይህች ምድር በእሳት ትቃጠላለች። መጽሐፍ ቅዱስ የሚያስተምረን ነው። ብዙ ጥቅሶች ሰጥቼ አሳይቻችኋለሁ። ክብር ለእግዚአብሔር ይሁን። ስለዚህ ስሞች አላት ይቺ ከተማ፣ ከሰማይ ወረደች የተባለችው አዲሲቱ ኢየሩሳሌም ተብላ ትጠራለች። ይህን ሲሰማ ብዙ መዝሙሮች ወደ አእምሮ ይመጣሉ። የድሮ ክርስቲያኖች
ዝማሬው ይሄንን ያመለክት ነበር። በቃ ስለ ጽዮን ስለ ቅድስቲቱ ኢየሩሳሌም ከሰማይ ስለምትመጣው ስለ አዲሲቱ ኢየሩሳሌም ስለሷ በጣም ይዘመራል። የጻድቃን መንፈስ በዚህ በሚመጣ በዛ ናፍቆት የተሞላ ነው። የዛሬ ትምህርታችንም ዓላማ ይሄ ነው። ናፍቆታችን ሰማያዊቱ ኢየሩሳሌም እንድትሆን፣ ናፍቆታችን በዛ ለዘላለም ከእግዚአብሔር ጋር መኖር። በዛ ቤታችን እዚህ አይደለም፣ እዚህ ያለነው for the time being ነው። እንግዳ ነኝ እኔ ስኖር በዚህች ዓለም የሚል መዝሙር ነበር ድሮ እና አሁን ግን ነዋሪ ለመሆን ነው በጣም እየተጋደልን ያለነው እዚህ በፈራሽ ዓለም ላይ ለመኖር። ወገኖቼ ሆይ ቀንና ሰዓት ላዋ ላይ ኤክስፓየሪ ዴት የተጻፈባት ምድር ላይ ያለነው፣ አንድ ቀን ነገሯ ሁሉ ይደመደማል። ስለዚህ አዲሲቱ ኢየሩሳሌም ከሰማይ ለባሏ እንደተሸለመ ሙሽራ መስላ ከሰማይ ትወርዳለች። ሌላ ስም አላት፣ የእግዚአብሔር መቅደስ ተብላ ተጠርታለች። ይሄ እግዚአብሔር መቅደስ ማለት ነው እግዚአብሔር አብ በዙፋኑ የተሰየመበት መንበሩ ማለት ነው። መቀመጫው እዛ ነው ማለት ነው። የቅድስቲቱ ከተማ ተብላለች። አዲሲቱ ቅድስቲቱ የእግዚአብሔር መቅደስ የእግዚአብሔር ከተማ ተብላለች። የማንም አይደለችም። አስቡት፣ እግዚአብሔር በቃሉ የፈጠራቸው እነዚህ ከዋክብቶች እንዲህ ውበት ካላቸው እግዚአብሔር የሚኖርበት ቦታ እንዴት ያማረ፣ እንዴት ክብር እየተሞላ፣ እንዴት እጹብ፣ እንዴት ድንቅ እንደሆነ መንፈስ ቅዱስ አይኖቻችንን ይክፈትልን። ዛሬ የሰማዩን የምንናፍቅ የላኛውን የምንሻ ስንተኛም ስንነሳ ሀገራችን እኮ እዚህ አይደለም፣ አንድ ቀን እንሄዳለን። አይሁዶች እንዲህ ይሉ ነበረ ለብዙ ሺህ ዓመታት ያህል ኔክስት ይር ኢን ጀሩሳሌም ይባባላሉ ሲለያዩ። ኔክስት ይር ኢን ጀሩሳሌም ለዘመናት እንደሱ ተባብለው ከሁለተኛ ዓለም ጦርነት በኋላ ናዚ ሲያሰቃያቸው ወይም ደግሞ ሂትለር ሲያሰቃያቸው አገር ፈልገው ልክ ኮንፌስ እንዳደረጉት እንደተናገሩት ኔክስት ይር ኢን ጀሩሳሌም ሲለያዩ ሁሉ ኔክስት ይር ኢን ጀሩሳሌም ሲው ሌተር እንደማለት ነው ለነሱ። ኔክስት ይር ኢን ጀሩሳሌም እውነትም ዛለታ ከ1948 በኢየሩሳሌም አዋጅ ታወጀ። ዩናይትድ ኔሽን እስራኤልን እንደ አገር አክኖሌጅ አድርጎ ተቀበላል። እንዳሉት አገራቸው አልነበረም። እንግሊዝ ይኖራሉ፣ ጀሩሳሌም ይላል። አሜሪካ ይኖራሉ፣ ጀሩሳሌም ይላል። ልባቸው እትብታቸው ያለው እዛ ነበረ ኢየሩሳሌም። የኛ ደግሞ እትብታችን ያለው ሰማያዊቱ ኢየሩሳሌም ላይ ነው። የመጣንበት ህይወታችን የተሰራበት አብ በሰማይ የኛ የሆነው ህይወት ሶርሱ ያለው ሰማይ ነው። ስለዚህ አገራችን በሰማይ ነው። አገራችን በሰማይ ነው። ከዛም የሚመጣውን ጌታ እንናፍቃለን ይላል መጽሐፍ ቅዱስ ወገኖች። ስለዚህ አገር እንደሌለው ሰው በሰው ሀገር ላይ አንኖርም። አሁን ለዚህ ነው ድሮ ጴንጤ ተብሎ ሰዎች የሚሰድቡን የሚያዋርዱን ይሄ ነው። በዚህ ዓለም ጉዳይ ላይ ፓርቲሲፔት ማናረግበት፣ በዚህ ዓለም ውጥንቅጥ ነገር ውስጥ ኃጢአት ነገር ላይ አንተባበርም፣ አመጽ ላይ አንተባበርም፣ ከንቱ በሆነ ነገር ላይ አንተባበርም፣ ዘረኝነት ባለበት ነገር ላይ አንተባበርም። ዋይ አገራችን በሰማይ ነው። አገራችን በሰማይ ነው። ይሄ እውነት ኦልድ ፋሽንነት ሊያሰኝ ይችላል። ይሄ እውነት ግዴለሽነት ኢሬስፖንሲብል ሊያስመስል ይችላል። ኖ ፕሮብለም። አገሬ በሰማይ ነው። ማውራው የሰማይ መንግስት ነው። ተልቆ የሰማያዊ ነው። ጌታዬ በሰማይ ነው። የሚሄድበት አገር አለኝ። እዛ ለመኖር ነፍሴ ትናፍቃለች። በዛ ነው ሪል ላይፍ የምንኖረው። አሁን ያለነው በድንግዝግዝ ነው። ሪያሊቲው እዛ ነው ያለው። ጌታ አንድ ቀን ወደዛ ሲወስደን ብዙ ሞተው የተነሱ ሰዎችን ታሪክ ሁሉ ጊዜ አነባለሁ። በጣም ኤክሳይት ያደርገኛል። ኢት ኢዝ ሱፐርናቹራል የሚል የሲድ ሮተን ሾዎች ይከታተላለሁ። እዛ ላይ ሞተው የተነሱ ሰዎችን ያመጣል። ላስት ናይት እስከ 2 o'clock ቁጭ ብዬ የዚህን አንድ ፓይለት ሞቶ የተነሳን ፓይለት የሱን ታሪክ እከታተል ነበር። እሱ አሜዚንግ። መንግስተ ሰማያትን እንድትናፍቁ ያደርጋቸዋል። አይንከሬጅ ሞቶ የተነሱ ሰዎችን መጽሐፍ አነቡ ውስጥ መንግስተ ሰማያትን አይተው የመጡ ሰዎች ዋው ሄቨን ኢዝ ፎር ሪል የሚል መጽሐፍ ፊልም ወጥቶ አገር ብዙ ሰው አይቶታል። ገብቼ አይቼዋለሁ። እንዴት ደስ የሚል ነው። ህፃን ልጅ ሞቶ ተነስቶ የሞተች ታናሽ እህቱን ከሱ በፊት ገና ህፃን ልጅ ሆና የሞተች ልጅ ነበረች እህቱ፣ እሱ ሳይወለድ እህት አለችኝ መንግስተ ሰማያት አላት ለእናቱ መጥቶ እንዳያት። ዋው አገር አለን ወገኖች፣ አገር አለን። አገራችን በሰማይ ነው። አገራችን በሰማይ ነው። ተልኳችን ወንጌል ነው። ፐርፐዛችን ወንጌል ነው። ከዚህ ሊያወጣን ብዙ ዳርዳር የሚለን ነገር አለ። በብርቱ ይፈልጓቸዋል ይላል። በብርቱ ይፈልጋቸዋል አለ ጳውሎስ። ነገር ግን ወገኖች ለዓለም ለሰይጣን ለስጋ ነገር አትገኙለት። እያማለለ ሰዎች በማይወጡበት ምድራዊ ዝባዝንኬ ውስጥ ይከታቸዋል። አሁንም ኢንከሬጅ አደርጋቸዋለሁ። ኦልድ ፋሽን ልትሉኝ ትችላላችሁ። ሀገራችን በሰማይ ነው። ሪል ዓለማችን በሰማይ ነው።